ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የለተሰኘው የከሳት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በዛሬው ዕለት የምናቀርብላችሁ በርካታ መረጃዎች አሉ። ትላንትና ያልተጠበቁ ውጤቶችን መመልከት ችለናል። እንዲሁም ደግሞ በሳምንቱ መጨረሻ የተደረጉ ጨዋታዎችን በሰፊው መጨረሻ ላይ የምንዳስስላችሁ ነው የሚሆኑት። በክለብ መረጃዎቻችን ቅድሚያ የምንሰጣቸው ነው የሚሆነው። አርሰናል፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ማንቸስተር ሲቲ፣ ቼልሲን፣ ሪያል ማድሪድና ባርሴሎናን የመሳሰሉ ክለቦችን መረጃዎችን የምናጋራችሁ ይሆናል። በነገው ዕለት የሚደረገው ተጠባቂው የሩብ ፍጻሜ የቻምፒየንስ ሊግ ጨዋታ አለ በፍላይ ኤሚሬትስ በለንደን የሚደረገው የአርሰናልና የሪያል ማድሪድ ጨዋታ። እሱንም የሚያተኩረው መረጃችንንም የምናጋራችሁ ነው የሚሆነው። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ቅድሚያም የክለብ መረጃዎችን በማስቀደም እንጀምር። አሰልጣኝ ኤንዞ ማሬስካ ከጨዋታው በኋላ ይናገራሉ። እውነት ለመናገር የቼልሲ አሰልጣኝ ስትሆን ኮንፈረንስ ሊግን ብቻ ሳይሆን ሁሉንም ጨዋታዎችን ማሸነፍ አለበት፣ ስለዚህ ጫናው ተመሳሳይ ነው ሲሉ ከትላንትናው የአቻ ጨዋታ በኋላ መናገር ችሏል። ለማሸነፍ ብዙ ነገር አድርገናል፣ በደንብ ሰርተናል፣ ከ20 ሙከራዎች በላይ ሞክረናል፣ ነገር ግን ጎል ማግባት አልቻለም፣ በውጤቱ ደስተኞች ነን ሲሉ ነው ከትላንትናው የአቻ ውጤት በኋላ መናገር የቻሉት። ጨዋታውን በሆነ መንገድ ጀምረናል፣ በሌላ መንገድ መጨረስ ፈልገን ነበር። ከእረፍት በኋላ እነሱ ሲደክሙ እኛ እየተሻለን እንሆናለን ወደና ውጤቱን እናሻሽላለን ብለን አስበን ነበር፣ ነገር ግን ሊሳካልን አልቻለም ሲሉ ነው የተናገሩት። የመጀመሪያው ቀን ጀምሮ ክለቡን ቻምፒየንስ ሊግ ላይ ማሳተፍ አላማችንና ግዴታችን እንደሆነ ለሁሉም ተናግሬያለሁ ሲሉ ነው በዚህ ዓመት ላይ ለቻምፒየንስ ሊግ ብቁ መሆናቸውን እንዲሁም ደግሞ ለመሆን እንደሚሰሩ ነው አሰልጣኝ ኤንዞ ማሬስካ የተናገሩት። ኬፓ አሪዛባላጋ ስለ ወደፊቱ ይናገራል። በግልጽ የምናገረው ነገር ቢኖር ደስተኛ ነኝ፣ እዚህ እየተጫወትኩ ጊዜን በጣም በደስታ እያሳለፍኩ እገኛለሁ። አሁን ስለ ወደፊቱ የምናስብበት ጊዜ ላይ አይደለንም። ከቼልሲ ጋር በኮንትራት ዙሪያ ወኪሎች ላይ ንግግር ላይ ናቸው። በሚቀጥሉት ጥቂት ሳምንታት ውስጥ የሆነ ነገር እንደርሳለን፣ ከዛ ውሳኔያችንን እናሳውቃለን ሲል መናገር ችሏል። በአሁኑ ሰዓት ላይ በውሰት ነው የሚገኘው። ወደ ቼልሲ ልመለስ ወይም ደግሞ እዚሁ ልቆይ ያማውቀው ነገር የለም ሲለው የ30 ዓመቱ ኬፓ አሪዛባላጋ እየተናገረ የሚገኘው። በአሁኑ ሰዓት ላይ የተጫዋች ከሪያል ማድሪድ ጋር ስሙም እየተያዘ ይገኛል። ከዚህ በፊት ከቼልሲ ወደ ሪያል ማድሪድ በማግኘት እንግዲህ በውሰት መጫወቱን እናስታውሳለን። በአምናው የዝውውር መስኮት ሄዶ ተጫውቶ ነበር። በአሁኑ ሰዓት ላይ ደግሞ በቋሚ ዝውውር ምናልባትም ሁለተኛ በረኛ አድርገው ለማዘዋወር እንደሚፈልጉ ነው መረጃዎች እየወጡ የሚገኙት። ነገር ግን ይህንን መረጃ በትላንትናው ዕለት እንዲሁም ደግሞ ዛሬ ማጠናከርም ችለናል። አሰልጣኝ አርኔ ስሎት የተሸነፍነው በራሳችን ስህተት ነው ሲሉ ትላንትናን ሽንፈት መናገር ችሏል። ድሉ ይገባናል ሲሉ ደግሞ አሰልጣኝ ማርኮ ሲልቫ ነው የተናገሩት። የሊቨርፑል ዋና አሰልጣኝ አርኔ ስሎት ቡድናቸው በትላንትናው የፉላሙ ጨዋታ የሰራው ስህተት ለሽንፈት እንዳደረገው ነው የተናገሩት። አቋማችን በሁለተኛው አጋማሽ ጥሩ ነበር ያሉት አሰልጣኝ አርኔ ስሎት ፉላም በ12 ደቂቃዎች 3 ግቦችን ማስቆጠሩ በሰራ ነው ስህተት ነው በማለት ነው የተናገሩት። የፉላሙ ዋና አሰልጣኝ ማርኮ ሲልቫ በበኩላቸው በጨዋታው ምርጥ ቡድን ነበርን ሲሉ ገልጿል። የሚገባንንም ድል ነው ያገኘ ነው ሲሉ ነው የተናገሩት። ቨርጅል ቫንዳይክ በትላንትናው ጨዋታ 40% ብቻ ግንኙነቱን ማሸነፍ የቻለ ሲሆን ይህም በሊቨርፑል እግር ኳስ ዘመኑ ዝቅተኛው ነበረ። ኢብራሂማ ኮናቴ ጭምር ከቨርጅል ቫንዳይክ የተሻለ ነበር። ምንም እንኳን ከ10 5 ግንኙነቶችን ቢያሸንፍም የፉላሙ አጥቂ ሮድሪጎ ሙኒዝ በጨዋታው 10 የተሳኩ ግንኙነቶችን በማሸነፍ ሜዳው ላይ ከነበሩ ተጫዋቾች ሁሉ የተሻለ ነበር። ይህም ለቨርጅል ቫንዳይክ እንዲሁም ደግሞ ለኢብራሂማ ኮናቴ ፈተና ሆኖ አምሽቷል። የአርሰናል ደጋፊዎች ልዩ የሆነ ትልቅ ምስል ነገ ሪያል ማድሪድ ለሚያደርገው ጨዋታ ማዘጋጀታቸውን አስታውቋል። በስቴዲየሙ ኤሚሬትስ ታሪክ ታላቅ የሆነ ምሽት ለማድረግም አስበዋል። የነገው የሻምፒየንስ ሊግን ምሽት እየተጠባበቁም እንደሆነ በሌሎች መረጃዎች ነው እየተመለከትን የምንገኘው። እጅግ በጣም ታላቁን ጨዋታ ነገ በሩብ ፍጻሜው በኤሚሬትስ የምንመለከት ይሆናል። አርሰናል በጣሊያን ሴሪኤ እንዲሁም ደግሞ በጀርመን ቡንደስሊጋ ክለቦች እየተፈለገ የሚገኘውን ስፔናዊን የኢስፓኞል ግብ ጠባቂ ጁዋን ጋርሺያ ለማስፈረም 17 ሚሊዮን ፓውንድ ውል ማፍረሻ ለመክፈል ፈቃደኞች እንደሆኑ ኤል ናሽዮናል በትላንትናው ዕለት አስነብቧል። ሚኬል ሜሪኖ በትላንትናው ዕለት ሀሳቡን ሰጥቷል። በጣም ጥሩ የውድድር ዘመን ነበር። በእግር ኳስ ሕይወቴ ከዚህ በፊት ሰርቼ የማላቀውን ነገሮች እያየው ነው። እናም በተጨማሪ አርቴታ ስለ እግር ኳስ እንድማር አድርግ ረድቶኛል። አርቴታ በጣም የተሟላ አሰልጣኝ ነው። ጥሩ ልምድ ከጋርዲዮላ ወስዷል ሲሉ ነው የተናገሩት።
የአርቴታ ሀሳብ የጨዋታውን ክብደት የሚቋቋም እንዲሁም ደግሞ ተጋጣሚ የበላይነት እንዲይዝ የሚፈቅድለት የበላይ ቡድን መሆን ነው። ለዓለም ምርጥ አሰልጣኞች ውስጥ አንዱ እንደሚሆንም ተስፋ አለኝ። በአሁኑ ሰዓትም ምርጡ አሰልጣኝ ነው ሲል ተናግሯል። ሚኬል ሜሪኖ አርሰናል ሁለተኛ ሆኖ ለመጨረስ የተገነባ ቡድን አይደለም፣ እናም ይህን ነገር አይመጥንም። ሁሉም እዚህ ያለው አስተሳሰብ ዋንጫ ስለማሸነፍ ነው። እናም እስካሁን ድረስ ፍላጎታችንን ባለማሳካታችን ያለብንን ብስጭት እንደ ትልቅ ኃይል ልንጠቀመው ይገባልም ሲል ሚኬል ሜሪኖ ተናግሯል። ነገ የምናደርገውን ጨዋታ ደግሞ ወደ ቀጣዩ ዙር ለማለፍና ቻምፒየንስ ሊግ ለማሳካትም ብዙ ሙከራዎችን እንዲሁም ደግሞ አሸንፈን ማለፍም እንችላለን ሲል ነው የራሱን ሀሳብ የተናገረው። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ ስለ ማርቲን ዙቢሜንዲ ወቅታዊ መረጃ እንዲህ ሲል ተደምጧል። አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ በርታ ከዙቢሜንዲ ወኪሎች ጋር ጥሩ ግንኙነት አለው፣ ረጅም ጊዜ ይተዋወቃሉ። ስለዚህ በእርግጠኝነት አርሰናል በዙቢሜንዲ ላይ ልዩ ጥንካሬ ይኖረዋል፣ ጠንክሮም እየሰሩ ይገኛሉ በማለትም ተናግሯል። ዴክላን ራይስ እንዲሁም ደግሞ ጁሊያን ቲምበር በነገው ዕለት ቢጫ ካርድ የሚመለከቱ ከሆነ እነሱ በደርሶ መልሱ ጨዋታ ማለትም በበርናቦ በሚደረገው ጨዋታ ላይ አይኖሩም። በቅጣት በሁለት ቢጫ ካርድ ምክንያት በዛ በነገው ጨዋታ ላይ ኦሪዮል ቻዋሚኒ እንዲሁ በቅጣት ምክንያት የማይገኝ ተጫዋች እንደሆነ በሪያል ማድሪድ በኩል ይታወቃል። ነገር ግን በነገው ዕለት ዴክላን ራይስ እንዲሁም ደግሞ ጁሊያን ቲምበር እጅግ በጣም ጥንቃቄ የሚሞላበት ጨዋታ ሊያደርጉ እንደሚገባ ነው እየተገለጸ የሚገኘው። ይህ ካልሆነ ግን ለመልሱ ጨዋታ የማይደርሱም ይሆናል። አሰልጣኝ ሩበን አሞሪም የሲቲን ማጥቃት አስቆመናል ሲሉ ነው በትላንትናው ዕለት ከጨዋታው በኋላ የተናገሩት። የቀያዮቹ ሰይጣኖች ዋና አሰልጣኝ ሩበን አሞሪም ቡድናቸው የገጠመውን ግብ የማግባት ችግር መቅረፍ እንዳለበት ነው የገለጹት። የግብ እድሎች ነበሩን፣ ቢያንስ አንድ ጎል ማስቆጠር ነበረብን፣ መለወጥ ያለብን ነገር ይህ ነው ሲሉ አሰልጣኝ ሩበን አሞሪም ከጨዋታው በኋላ ተናግሯል። የማንቸስተር ሲቲን ማጥቃት ማቆም ችለናል፣ ከኖቲንጋም ጨዋታ በተለይ ተጫውተናል፣ እየተሻሻልን ነው፣ ነገር ግን ዋጋ እየከፈልን ያለነው ግብ የማግባት ችግርን ማስተካከል አለብንም ሲሉ ነው ሀሳባቸውን መስጠት የቻሉት። ራሳችንን ለማሻሻል ጊዜው እየሄደብን ነው፣ በእንደዚህ አይነት ቡድን በቂ ጊዜ የለንም፣ ስለዚህ አሰልጣኙ ጨምረው ተናግሯል ሲሉ ነው በትላንትናው ዕለት መረጃዎችን ያሳወቀው። ፔፕ ጋርዲዮላ የዩናይትድ ደጋፊዎች ማፈር አለባቸው ሲሉም ተናግሯል። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጋርዲዮላ ፊል ፎደን ላይ ተቃውሞ ድምጽ ሲያሰሙ የነበሩ የማንቸስተር ዩናይትድ ደጋፊዎችን ተችቷል። የተወሰኑ የማንቸስተር ዩናይትድ ደጋፊዎች በደርቢ ጨዋታ ወቅት የፊል ፎደን እናት ላይ ያነጣጠረ ዝማሬ ሲያዜሙ ነበር። ይህንን ሲዘምሩ ምን ያህል እያሰቡ እንደሆነ አላቅም፣ ክብር ይጎላቸዋል፣ በሳቸው ላይ ማፈር አለባቸው ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግሯል። አክለውም ዝማሬውን ያሰሙ ደጋፊዎች ከማንቸስተር ዩናይትድ ደጋፊዎች ላይ ለይቶ ለማየት ያስፈልጋልን በማለት ነው የተናገሩት። አሰልጣኝ ፔፕ ጋርዲዮላ አያይዘውን ቡድናቸው ትላንትና ባሳየው እንቅስቃሴ መደሰታቸውን ነው መግለጽ እየቻሉት። የጨዋታ አቻ ውጤት ይገባናል፣ በጨዋታው ደስተኛ ነኝ ሲሉ አሰልጣኝ ፔፕ ጋርዲዮላም ተናግሯል። አሰልጣኝ ሩበን አሞሪም ስለ ካሴሜሮ የወደፊት እጣ ፈንታም ሲናገሩ እሱ ብዙ ጨዋታዎችን ያልተጫወተበት ምክንያት ለኛ ያጫወት ስልት ጥሩ ምርጫ አይደለም ብዬ አስቤ ነበር ነው ሲሉ እየተደመጡት። ነገር ግን እሱ መስራቱን ቀጠለ። ተጫዋቾች ከተጫዋቾች በጭራሽ አይለያይም፣ ከነሱ የምፈልገውን ነገር እድገትና መሻሻል ካሳዩ ለኔ እጅግ በጣም ጥሩ ጊዜ ነው። ጥሩ የሚጫወቱ ከሆነ ሁሌም ተሰላፊ ይሆናሉ። የካሴሚሮም ጉዳይ ይህንን ነው፣ እሱ የኛ ተጫዋች ነው ሲል በትላንትናው ዕለት ተናግሯል። ያለፉትን ተከታታይ ጨዋታዎች እንግዲህ እጅግ በጣም ጥሩ አቋም ላይ ይገኛል የ34 ዓመቱ ካርሎስ ካሴሚሮ። ይህም ወደ አሰላለፍ ያመጣው ዋነኛው ነገር ነው ሲሉ አሰልጣኝ ሩበን አሞሪም ተናግሯል። ውሳኔያቸውን በግንቦት ወርም ያሳውቃሉ ተብሏል። ቼልሲዎች መልከኛውን የማንቸስተር ዩናይትድ የፊት መስመር ተጫዋች ጀደን ሳንቾን የመግዛት ግዴታ ባለበት የውሰት ውል ያስፈረሙት ሰማያዊዎቹ በጀደን ሳንቾ ዙሪያ ውሳኔያቸውን አለማስተላለፋቸው ነው የታወቀው። ሆኖም ቼልሲዎች በአሁኑ ሰዓት ላይ ሁለት አማራጮች ያላቸው ሲሆን ይኸውም 25 ሚሊዮን ፓውንድ ከፍለው ውሉን ቋሚ ማድረግ ሲሆን አሊያም ደግሞ 5 ሚሊዮን ፓውንድ የካሳ ክፍያ በመክፈል ተጫዋቹን ወደ ነበረበት እንዲሁም ወደ እናት ክለቡ ወደ ማንቸስተር ዩናይትድ መመለስ ነው። ሁሉም ሰማያዊዎቹ በአሁኑ ሰዓት ላይ ሙሉ ትኩረታቸው ቶፕ ፎር ላይ መጨረስ እንዲሁም ደግሞ ቻምፒየንስ ሊግ ላይ መሳተፍ ሲሆን በተጫዋቹ ዙሪያ ያላቸው የመጨረሻ ውሳኔን በግንቦት ወር ላይ የሚያሳውቁ ይሆናል ሲል ፋብሪዚዮ ሮማኖ በትላንትናው ዕለት አሳውቋል። ይህ ተጫዋች ይመለስ ወይም ደግሞ አይመለስ በጥቂት ሳምንታት ውስጥ ይለያል ሲል ነው ያረጋገጠው። በዚህ ዓመት ወደ ማንቸስተር ዩናይትድ የከተመው ታዳጊው ተጫዋች ሌኒ ዩሮ እስካሁን ድረስ ተከታታይ 12 ጨዋታዎች ላይ በድሪብል ወይም ደግሞ ተታሎ እንዳልታለፈ ነው መረጃዎች የሚያሳዩት። ይህም ተጫዋች በአሁኑ ሰዓት ላይ የመሀል ተከላካይነቱን እየመራም ይገኛል። ያለፉት 12 ጨዋታዎች ላይ ድንቅ ብቃቱም ያሳየ ተጫዋች ነው። በትላንትናው ጨዋታም ላይም እንዲሁ ቺዲ ቤክርስቴን እንዲሁም ደግሞ ሁጎ ቬና ለኒኮ ኦሬል ደስተኛ ናቸው። ተጫዋቹ በዋናው ቡድን ቋሚ ተሰላፊ ቦታ ሊያገኝ እንደሚችልም ያምናሉ። ለተጫዋቹ 5 ዓመት ኮንትራት ሊያስፈርሙትም እንደሚችሉ በማንቸስተር ሲቲ በኩል መረጃዎች እየወጡ ይገኛሉ።
አሁን ላይ ኪሊያን ምባፔ የሪያል ማድሪድ የመጀመሪያው ፍጹም ቅጣት ምት ወይም ደግሞ ፔናልቲ መቼ እንደሚሆን ውሳኔውን በአሰልጣኝ ካርሎ አንቸሎቲ አማካኝነት መተላለፉን ፋብሪዚዮ ሮማኖ ማርካን ዋቢ በማድረግ ዘገባውን ይዞት ወጥቷል። ያለፉትን ጨዋታዎች ላይ እንግዲህ በርካታ ፔናልቲዎችን እየተመለሰባቸው ወይም ደግሞ እየሳቱ ይገኛሉ ሪያል ማድሪዶች። ዋና ወይም ደግሞ የመጀመሪያ ፔናልቲ መቼ ቪኒሲየስ ጁኒየር እንደሆነ ይታወቃል። ነገር ግን ተከታታይ 2 እና 3 ጨዋታዎች ላይ መሳቱን ተከትሎ ይህንን ስልጣን ካርሎ አንቸሎቲ ለአዲሱ ፈራሚ ኪሊያን ምባፔ መስጠታቸውን ነው ፋብሪዚዮ ሮማኖ እያረጋገጠው። ወደ ሪያል ማድሪድ የመጣሁት በቪኒሲየስ ጁኒየር ሀሳብ እንዲሁም ደግሞ ከሱ ጋር ለመጫወት ነው። ሪያል ማድሪድን ያለ እሱ ማሰብ አልችልም ሲል ኪሊያን ምባፔ በትላንትናው ዕለትም ተናግሯል። የቀድሞ የመድፈኞቹ ግብ ጠባቂ አሪያን ራምስዴል በ3 አጋጣሚዎች ከ3 የተለያዩ ክለቦች ጋር ከፕሪሚየር ሊጉ የመውረድ ታሪክን አስመዝግቧል። በርነማውዝ ላይ እያለ በ2019-20 ላይ አብሮ መውረድ ችሎ ነበር። በ2021 ደግሞ ማለትም 2021 ላይ ወደ ሼፊልድ ወደ እንግሊዝ ፕሪሚየር ሊግ ከተመለሰ በኋላ ከሼፊልድ ጋር ዳግም ወደ ሻምፒዮንሺፕ መውረድ ችሎ ነበር። በአሁኑ አመት ደግሞ ከሳውዛምፕተን ጋር በመሆን እንግዲህ በ2024-25 ዳግም መውረዱን ነው ማረጋገጥ እየቻለው። በዚህ አመት ከአርሰናል ለቆ ወደዚህ ክለብ መምጣት እየቻለው ተጫዋች ከእንግሊዝ ፕሪሚየር ሊግ በመውረድ ወደ ሻምፒዮንሺፕ መውረዱን ነው በትላንትናው ዕለት ያረጋገጡት። ቅዳሜ እንዲሁም ደግሞ እሁድ ዕለት በርካታ ጨዋታዎች ተደርገው ነበር። በ31ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንዲሁም ደግሞ ሌሎች የአውሮፓ ታላላቅ ጨዋታዎች ተደርገው ነበር። እጅግ በጣም የማይጠበቁ ጨዋታዎችን የማይጠበቁ ውጤቶችን ተመልክተን ነበር። በተለይም ቀን 8 ሰዓት ተኩል ላይ በቅዳሜ ዕለት በተደረገው ጨዋታ በጉዲሰን ፓርክ ኤቨርተን ከአርሰናል ጋር ያደረጉት ያልተጠበቀ ያቻ ውጤትን ተመልክተን ነበር። ምንም እንኳን አርሰናል 1-0 መምራት ቢችልም በፔናልቲ ተቆጥሮበት እንግዲህ አንዳቻ መሆን ችሎ ነበር። በዛ ጨዋታ ላይ አነጋጋሪው ነገር የነበረው ፔናልቲ አያሰጠም የሚለው እስካሁን ድረስ አጨቃጫቂ ሆኗል። ያ ጨዋታ ላይ ሉዊስ ስኬሊ ጥፋት በመስራቱ ምክንያት ፔናልቲ በማግኘታቸው ጎል አስቆጥረው አቻ መውጣታቸውን ኤቨርተኖች ተመልክተን ነበር። ዴቪድ ሞይስም ከጨዋታው በኋላ ይሰጥ አይሰጥ አያገባንም፣ በአሁኑ ሰዓት ላይ 1 ነጥብን ማግኘት ችለናል ሲሉ ነው መናገር እየቻሉት። ከጨዋታው በኋላ አሰልጣኝ ሚኬል አርቴታም ጭምር እንግዲህ ይህ ፔናልቲ ያሰጣል ብዬ አላሰብም ሲሉ ነው የተናገሩት። የተለያዩ ተንታኞች እነ ጂሚ ካራገርን ጨምሮ የተለያዩ የቀድሞ ተጫዋቾች እንግዲህ የጨዋታ ፔናልቲ እንደማያሰጥ ነው መግለጽ እየቻሉት። ሌሎች በርካታ ጨዋታዎችም ተደርገው ነበር። ፓላስ በሜዳውና በደጋፊዎች ፊት ብራይተንን ያሸነፈበት ጨዋታ ተመልክተን ነበር። በዛ ጨዋታ ላይ 3 ቀይ ካርዶችን መመልከት ይችላል። በክሪስታል ፓላስ በኩል 2 እንዲሁም ደግሞ በብራይተን በኩል 1 ቀይ ካርዶችን መመልከት ይችላል። ኢፕስዊችን በሜዳው እየተሸነፈበትም የሳምንቱ ውጤት ነበር። በርነማውዝ ዌስትሃም ጋር ያደረጉትም ያቻ ውጤት ሌላኛው ተጠባቂ ጨዋታ ነበር። ኖቲንጋም ፎረስት በአስቶን ቪላ እየተሸነፈበትም የቪላ ፓርክ ጨዋታን ተመልክተን ነበር። አሰልጣኝ ኑኖ ስፕሪንቶ ሳንቶ በዚህ ሳምንት እንግዲህ ሽንፈት መከናነብም ችለዋል። ነገር ግን ጥሩ ደረጃ ላይ ወይም ደግሞ 3ኛ ደረጃነታቸውን እስካሁን ማስከበር መቻላቸውን ነው መመልከት እየቻለው። ሌላኛው ያልተጠበቀው ውጤት በስፔን ላሊጋ እየተመለከትናቸው ጨዋታዎች ነበሩ። በተለይም ሪያል ማድሪድ በሜዳቸውና በደጋፊዎች ፊት ከቫሌንሺያ ጋር ያደረጉትን ጨዋታ 2-1 ተሸንፈው ነበር። በተለይም በመጨረሻው ደቂቃ ላይ ሊጠናቀቅ ሽርፍራፊ ሰከንዳቶች ወደ 20 ሰከንዳቶች በቀረበት ሰዓት ላይ የመጨረሻውን ጎል አስተናግደው እንግዲህ 3 ነጥብ ማጣታቸውን ተመልክተን ነበር። በዛም ባርሴሎናዎች የቀጣዩን ጨዋታ ማለትም የምሽታቸውን ጨዋታ የማሸነፍ እድል ቢኖራቸው ልዩነታቸውን ወደ 6 ነጥብ በማድረስ እንግዲህ የሊግ ደረጃቸውን ከፍ ማድረግ ይችሉ ነበር። ነገር ግን ባርሴሎና በስፖቲፋይ ካምፕ ኑ ያደረገውን ጨዋታ ከሪያል ቤቲስ ጋር አቻ መውጣቱን ተከትሎ የ4 ነጥብ ልዩነት ነው መያዝ እየቻሉት። አንድ ኤል ክላሲኮ ጨዋታ ይቀራቸዋል። የነዚህ የሁለቱ እርስ በእርስ ጨዋታ ያንንም ጨዋታ ሪያል ማድሪድ የማሸነፍ እድል ካለው ልዩነቱን ወደ 1 ማጥበብ ይችላል። 7 ጨዋታዎች ይቀራሉ። ቀጣዩ ጨዋታዎችን እንግዲህ የምንመለከት ይሆናል። በዚህ አመት እጅግ በጣም አጓጊውን ጊዜ እየተመለከትን ነው የምንገኘው። አሰልጣኝ አንሲ ፍሊክ በባርሴሎና ቤት እጅግ በጣም አስደማሚ ጊዜን እያሳለፈም ይገኛል። በዚህ የመጀመሪያ አመቱም ለ3 ዋንጫዎች እየተንደረደረም ነው የሚገኘው። በጣሊያን ሴሪየም የተደረጉ ጨዋታዎች ሲኖሩ ኢንተር ሚላን ከሜዳቸው ውጪ አቻ መውጣቱን ተመልክተናል። ምንም እንኳን የሊጉ መሪ ቢሆንም ባለፈው ጨዋታ ላይ አቻ መውጣት ችሏል ከሜዳቸው ውጪ ከፓርማ ጋር። ኤሲ ሚላንም ከፊዮሬንቲና ጋር ያደረጉት ጨዋታ የአቻ ውጤት መጠናቀቅ ችሎ ነበር። ሁለቱም ጨዋታ በ2 አቻ ነበር መጠናቀቅ የቻለው። በጀርመን ቡንደስሊጋ ቦርሲያ ዶርትመንድ ከሜዳቸው ውጪ 4-1 ማሸነፍ ችሏል። በዚህ አመት 10ኛ ደረጃ ላይ የተቀመጠው ይሁ ክለብ እንግዲህ ወደ ቻምፒየንስ ሊግ ለመመለስ የሚያደርጉትን ከፍተኛ ጥረት ካሁኑም እየቀጠሉ ይገኛሉ። ይህንንም ቀጣይ ጨዋታቸውን እንግዲህ እያሸነፉ
ለፉክክር መዳረስ እንደሚፈልጉ ነው መግለጽ የቻሉት። በፈረንሳይ ሊግ ዓለም ፒኤስጂ ብቸኛ ጎል አንድ ጎል በማስቆጠር በዱዌ ጎል 1-0 ማሸነፍ ችሏል። በዚህም ሻምፒዮን መሆናቸውን በዛ ጨዋታ ላይ ማረጋገጥ ችለው ነበር። 7 ጨዋታዎች እየቀሯቸው እንግዲህ ዋንጫውን ማንሳታቸውን ነው ያኔ ማረጋገጥ የቻሉት። በዚህ ዓመት በፈረንሳይ ሊግ ዓለም ምንም አይነት ሽንፈት አላስተናገዱም። በዚህም ሻምፒዮን መሆናቸውን አሰልጣኝ ሉዊስ ኤንሪኬ ማረጋገጥም ችሏል። እኚሁ ክለብ እንግዲህ ያለፈውን ጨዋታ በማሸነፍ ሻምፒዮን መሆናቸውን እያረጋግጡ እንጂ በሮብ ዕለት ደግሞ በቻምፒየንስ ሊጉ ከባድ ጨዋታ የሚገጥማቸውም ይሆናል። በቻምፒየንስ ሊጉም ዋንጫ ለማንሳት እንዲሁም ደግሞ አዲስ ታሪክ ለመስራት አሰልጣኝ ሉዊስ ኤንሪኬ እንፈልጋለን ሲሉ ነው መናገር እየቻሉት። ያለፉትን ጊዜያት በሌጀንደሪዎቹ ወይም ደግሞ ኢጎ ባላቸው ተጫዋቾች ተመርተው እንግዲህ እስካሁን ድረስ ፒኤስጂ የቻምፒየንስ ሊግ ዋንጫን ማንሳት አልቻለም። በተለይም ኔይማር ጁኒየር፣ ሊዮኔል አንድሬስ ሜሲን እንዲሁም ደግሞ ኪሊያን ምባፔን የያዘውን ቲም እንግዲህ ይዘው ምንም ማድረግ አልቻሉም። በአሁኑ ዓመት ግን የተለየ ቲም በመፍጠር እንደ ቲም የሚጫወት ክለብን በመፍጠር እንግዲህ የተለየ ጉዞን እያደረጉ ይገኛሉ። በተለይም ያለፈውን ጨዋታ ሊቨርፑልን ጥለው ያለፉበት ጨዋታ በርካቶቻችን የምናስታውሰው እንደነበር ተመልክተናል። በአንፊልድ ሮድ አሸንፈው ያለፉበትን ጨዋታ ትላንትናም የተደረጉ ጨዋታዎች ነበሩ። በተለይም በማንቹሪያን ደርቢ የተደረገ ጨዋታ ነበር። በሌሎች ሊጎችንም የተደረጉ ጨዋታዎች ነበሩ። እነሱን ደግሞ ስንመለከት ሊቨርፑል የሊጉ ሁለተኛ ሽንፈቱን ማስተናገድ ችሏል። የሊጉ መሪ የሆነው ሊቨርፑል ከፉላም ጋር ያደረገውን የሊግ መራግብር 3-2 በሆነ ውጤት ተሸንፏል። የፉላምን የማሸነፊያ ግቦች ሙኖዝ እንዲሁም ደግሞ ኢዮቢ ሲያስቆጥሩ ለሊቨርፑል ሉዊስ ዲያዝ እንዲሁም ደግሞ አሌክሲ ማካሊስተር ማስቆጠር ችሏል። ሊቨርፑል በውድድር ዘመኑ ሁለተኛ የፕሪሚየር ሊግ ሽንፈቱን ማስተናገድም ችሏል። ቼልሲ ከብሬንትፎርድ ጋር ያደረገውን የሊግ ጨዋታ 0-0 በሆናቸው ውጤት ነው ማጠናቀቅ የቻለው። ቶተናም በበኩሉ ከሳውዝሃምፕተን ጋር ያደረገውን ጨዋታ በብሬንዳን ጆንሰን 2 እንዲሁም ደግሞ በማቲያስ ቴል ጎሎች 3-1 በሆነ ውጤት ማሸነፍ ችሏል። ሳውዝሃምፕተን መሸነፉን ተከትሎ ከፕሪሚየር ሊግ መውረዱን ማረጋገጥም ችሏል። የሊግ ደረጃውን ስንመለከት ሊቨርፑል በ73 ነጥብ አንደኛ ደረጃ ላይ መቀመጥ ችሏል። ሁለተኛው ደረጃ ከአርሰናል ጋር ያለውን የነጥብ ልዩነትም ወደ 11 ዝቅ ማድረግም ችሏል። ቼልሲ በ53 ነጥብ አራተኛ ደረጃነቱን ትላንትና ማስጠበቁንም ነው እየተመለከት ነው። ቶተንሃም ሆትስፐር በ37 ነጥብ 13ኛ ደረጃ ላይ መቀመጥም የቻለ ክለብ ነው። ቀጣይ መርሃ ግብርን ስንመለከት ሊቨርፑል ከዌስትሃም ዩናይትድ የሚጫወቱ ሲሆን በተመሳሳይ እሁድ ቼልሲ ከኢፕስዊች ጋር የሚያደርጉት ጨዋታ ይጠበቃል። እንዲሁ ደግሞ ወልቨርሃምፕተንም ከቶተንሃም እሁድ የሚያደርጉት ሌላኛው ተጠባቂ ጨዋታ ነው። ሳውዝሃምፕተን 7 ጨዋታዎች እየቀሩት ከሊጉ የወረደ በታሪክ የመጀመሪያው ክለብ መሆንም ችሏል። በትላንትናው ዕለት መሐመድ ሳላ በጨዋታው ባለፉት 7 ግቦች ላይ ማስቆጠር አልቻለም። 7 ጨዋታዎች ላይ ምንም አይነት ግብ ማስቆጠር አልቻለም መሐመድ ሳላ። ቼልሲ ከሜዳ ውጪ ያደረጋቸውን ያለፉት 8 ጨዋታዎች ማሸነፍ አልቻለም፣ በ5ቱ ተሸንፏል። እንዲሁ ደግሞ ሊቨርፑል ከ27 የፕሪሚየር ሊግ ጨዋታዎች ያለመሸነፍ ጉዞ በኋላ ነበር ትላንትና የተሸነፈው። ሊቨርፑል ከ2020 በኋላ ለመጀመሪያ ጊዜ ከእረፍት በፊት 3 ግቦች ተቆጥሮበታል። በታሪኩ ደግሞ 3 ግቦች ተቆጥሮበት የተሸነፈበትም ውጤት ነው በትላንትናው ዕለት ማስመዝገብ የቻለው። ሌላኛው ምሽት 12 ሰዓት ተኩል ላይ የጀመረው ጨዋታ ነበር። በዚህም ጨዋታ የማንቹሪያን ደርቢ ባቻ ውጤት መጠናቀቅም ችሏል። በእንግሊዝ ፕሪሚየር ሊግ ተጠባቂ መርሃ ግብር ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር ያደረጉትን የኦልድ ትራፎርድ ጨዋታ 0-0 በሆነ አቻ ውጤት ማጠናቀቅ ችሏል። ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር በዚህ ዓመት ካደረጋቸው የደርሶ መልስ የሊግ መርሃ ግብሮች 4 ነጥብም መውሰድ ችሏል። የመጀመሪያውን ጨዋታ በኢታድ ሲያሸንፍ ትላንትና ደግሞ አቻ ማጠናቀቅ ችሏል። በጨዋታው ብሩኖ ፈርናንዴዝ የጨዋታው ኮከብ በመባል መመረጥም የቻለ ተጫዋች ነው። የሊግ ደረጃቸው ምን ይመስላል የሚለውን ስንመለከት ማንቸስተር ሲቲ በ52 ነጥብ 5ኛ ደረጃ ላይ የተቀመጠ ሲሆን ማንቸስተር ዩናይትድ በ38 ነጥብ 13ኛ ደረጃነትን መረከብም ችሏል። ቀጣይ መርሃ ግብራቸውን ስንመለከት ማንቸስተር ሲቲ ከክሪስታል ፓላስ ሲጫወቱ እሁድ ኒውካስል ዩናይትድ ከማንቸስተር ዩናይትድ ሌላኛውን ከባዱን ጨዋታ የሚያደርጉ ይሆናል በሴንት ጄምስ ፓርክ ስቴዲየም። ማንቸስተር ዩናይትድ ቀጣይ ጨዋታውም ከባድ እንደሆነ ነው የምንመለከተው። ሐሙስ ደግሞ ከሊዮን ጋር የሚያደርገው ሌላኛው ከባዱን ጨዋታ የምንመለከትም ይሆናል። ብሩኖ ፈርናንዴዝ ከጨዋታው በኋላ ኬቨን ዴብሩይነ ፕሪሚየር ሊጉን እየተሻለ አድርጎታል ሲል ተናግሯል። የማንቸስተር ዩናይትድ ተጫዋች ብሩኖ ፈርናንዴዝ ኬቨን ዴብሩይነ ፕሪሚየር ሊጉን የተሻለ አድርጎታል ሲል ከጨዋታው በኋላ ተናግሯል። በሱ እገዛ ሲቲ በርካታ ዋንጫዎችን አሸንፏል ያለው ብሩኖ ፈርናንዴዝ ኬቨን ዴብሩይነ የዓለማችን ምርጥ ተጫዋች ነው ሲል ነው አስተያየቱን እየሰጠው። እሱ ፕሪሚየር ሊጉን እየተሻለ እያደረገው ተጫዋች ነው። እሱ ሲጫወት ማየት ደስ የሚል ነገር ነው። ከሱ ጋር በአንድ ሜዳ በመጫወቴም በጣም ደስተኛ ነኝ ሲል ብሩኖ ፈርናንዴዝ ከጨዋታው በኋላ ሀሳቡን መስጠት ችሏል። እነዚህ ጨዋታዎች ትላንትና በእንግሊዝ ፕሪሚየር ሊግ የተደረጉ ጨዋታዎች ነበሩ። እጅግ በጣም የሚያምሩ ጨዋታዎች እንዲሁም ደግሞ አሰልቺ ጨዋታዎችን ነው መመልከት እየቻለው። የብሬንትፎርድና የቼልሲን ጨዋታ እንደነገርናቸው እንግዲህ በ0-0 ውጤት ነው
ማጠናቀቅ እየቻሉ ምንም ያን ያህል ሳቢ ያልነበረ ጨዋታ ነው። በጨዋታው ቼልሲዎች የተሻለ የኳስ ፖሰስ ያደረጉ ሲሆን 5 ኦን ታርጌቶችን መሞከር ችለው ነበር። 13 ሙከራዎችን ነው በአጠቃላይ በጨዋታው ላይ ማድረግ እየቻሉት። በጨዋታው እንግዲህ ወሳኙ ተጫዋች ኮል ፓልመር አሰላለፍ ውስጥ አልገባም ነበር። ከቤንች ተነስቶ ነበር ትላንትና ጨዋታውን ማድረግ የቻለው። ትላንትና ሌላኛው እንግዲህ በርካቶች እያጠያየቀ የሚገኘው ቼልሲዎች ለምን ይህን ነገር እንዳደረጉ ወይም ደግሞ ለማድረግ እንደፈቀዱ አሰልጣኝ ኤንዞ ማሬስካ በተለያዩ ሚዲያዎች እየተጠየቁ ይገኛሉ። ቤስት 11ቸውን እስካሁን ድረስ መለየት አልቻሉም። በትላንትናው ዕለትም የተለያዩ አሰላለፎችን ተጠቅመው ነበር መግባት እየቻሉት። ክሪስቶፈር ንኩንኩን በአጥቂነት መጠቀም ችሏል። ኒኮላስ ጃክሰን ትላንትና ከቤንች ነው ተቀይሮ መግባት እየቻለው። እንዲሁ በተመሳሳይ ኮል ፓልመር እንዲሁም ደግሞ አምበሉ ሪስ ጄምስ በቤስት 11 ውስጥ አልተገኙም ነበር። ይህም እንግዲህ ለአሰልጣኙ ትልቅ ጥያቄ ነበር የሆነው። በተለይም በአሁን ሰዓት ላይ በቻምፒየንስ ሊግ ላይ ለመሳተፍ የሚደረገው እጅግ በጣም ፉክክር እጅግ በጣም ያማረ ነው። ከ4ኛ ደረጃ እስከ 10ኛ ደረጃ ላይ ያላቸው የነጥብ ልዩነት 8 ነጥብ ብቻ ነው። ይህም እንግዲህ ለቼልሲዎች ይህንን ነገር እጅግ በጣም ከባድ ያደርግባቸዋል። ይህንም ነጥብ ያስፈልጋቸውም ነበረ። ይህን ነገር አለማድረጋቸው 4ኛ ደረጃነትን አጠናክሮ ለመያዝ ወይም ደግሞ በዛው ደረጃ ላይ ለመቆየት የሚያደርጋቸውን ጥረት እንዴት በዚህ ጨዋታ ላይ አልተጠቀሙበትም የሚለው በቼልሲ በኩል በርካታ ጊዜ እየተጠየቀ የሚገኝ ጨዋታ ነው። ሊቨርፑልም ትላንትና መሸነፉ በበርካቶች እንግዲህ እንግርት ሆኗል። በተለይም ፉላም ያለፉትን 2 ተከታታይ ጨዋታዎችን መሸነፍ ችሎ ነበር። ትላንትና ግን እጅግ በጣም የሚገርም ፈርስት ሃፍን ነው ማስተናገድ እየቻሉት። በ14ኛው ደቂቃ ላይ አሌክሲ ማካሊስተር እጅግ በጣም የሚያምር ጎል ማስቆጠር ቢችልም በተከታታይ 3 ጎሎች በማስቆጠር በ23ኛው በ32ኛው እንዲሁም ደግሞ በ37ኛው ሴሲኒዮን አሌክሲዮቢ እንዲሁም ደግሞ ሮድሪጎ ሙኑዝ ባስቆጠሯቸው ጎሎች 3-1 መምራት ችለው ነበር። ከዛ በላይም የመጀመሪያው አጋማሽ ላይ ማስቆጠር ይችሉ ነበር። ፉላሞች በሜዳቸውና በደጋፊዎች ፊት ያደረጉትን ጨዋታ በመጀመሪያው አጋማሽ ፍጹም የበላይነትን ወስደው ነበር መጫወት እየቻሉት። በተቃራኒው ሊቨርፑሎች ደግሞ ይንቋት ወይም ደግሞ አጫወት ከብዷቸው ነበር መመልከት እየቻለው። በዚህ ዓመት እጅግ በጣም ድንቅ እንቅስቃሴን እያሳየ የሚገኘው ሙሐመድ ሳላ በመጀመሪያው አጋማሽ እንዲሁም ደግሞ በሁለተኛው አጋማሽ ምንም ሊፈጥር አልቻለም። በተለይም በመጀመሪያው አጋማሽ አንድ ኳስ ብቻ ነው በተቃራኒ ቦክስ ውስጥ መንካት እየቻለው። ይህም ከጨዋታ ውጪ እንዳደረጉት ነው መመልከት እየቻለው። ከዛ በኋላ በሁለተኛው አጋማሽ ተቀይሮ የገባው ሉዊስ ዲያዝ ኮነር ብራድሊ አሲስት በማድረጉ 72ኛው ደቂቃ ላይ ሁለተኛውን ጎል ማስቆጠር ቻለ። ነገር ግን ከሽንፈት ሊታደጋቸው አልቻለም። በዚህም እንግዲህ በዚህ ዓመት ባደረጉት እንዳለ ጨዋታዎች በ32 ጨዋታዎች በእንግሊዝ ፕሪሚየር ሊግ ሁለተኛ ሽንፈታቸውን ነው ማስተናገድ እየቻሉት። በ2025 ደግሞ የመጀመሪያ ሽንፈታቸው ነው። አሰልጣኝ አርኔ ስሎት እንዲሁም ደግሞ ሊቨርፑል በታሪካቸው ደግሞ 3 ጎል ተቆጥሮባቸው በመጀመሪያው አጋማሽ ወጥተው የተሸነፉበት የመጀመሪያው ጨዋታ መሆኑን ነው መመልከት እየቻለው። ከ2020 በኋላ ሊቨርፑሎች ትላንትና የመጀመሪያ የ2025 ሽንፈታቸውን ማስተናገድ ችሏል። የነጥብ ልዩነታቸውን እንግዲህ ወደ 11 ነው ከአርሰናል ጋር ዝቅ ማድረግም እየቻሉት። ትላንትና ቶተናም ሆትስፐር በሜዳውና በደጋፊዎች ፊት ከሳውዛምፕተን ጋር ያደረገውንም ጨዋታ እንዳሸነፈ ነግረናቸዋል። ሳውዛምፕተን በዚህ ዓመት እንግዲህ መውደቁን ማረጋገጥ ችሏል። ገና 7 ጨዋታዎች እየቀሩት ነው መውደቁን ማረጋገጥ እየቻለው። ገና በ10 ነጥብ ነው እንግዲህ በዚህ ዓመት መሰናበት እየቻለው። 32 ጨዋታዎችን አድርገው 10 ነጥብ ብቻ ነው መሰብሰብ የቻለው። ይህንንም ተከትሎ እንግዲህ ወደ ሻምፒዮንሺፕ መውረዱን ማረጋገጥ ችሏል። ትላንትና ብሬንዳን ጆንሰን እንዲሁም ደግሞ ማቲያስ ቴል ነው ጎሎቹን ማስቆጠር እየቻሉት። ብሬንዳን ጆንሰን እጅግ በጣም የሚገርሙ 2 ኳሶችን ማስቆጠር ችሏል። በጨዋታውም የጨዋታው ማን ኦፍ ዘ ማች ተብሎ መመረጡንም ነው መመልከት እየቻል ነው። የማንቹሪያን ደርቢንን ስንመለከት ይህ ጨዋታ በሁለቱም በኩል እጅግ በጣም አሰልቺ ጨዋታ ነበር። በተለይም በማንቸስተር ዩናይትድ እንዲሁም ደግሞ በማንቸስተር ሲቲ በኩል የተደረገው ጨዋታ በሁለቱም በኩል ሁለቱም ነጥቡን አቻነቱን የፈለጉ ይመስል ነበር። ማንቸስተር ሲቲም ፕረስ አድርጎ ለመጫወት ያን ያህል ፍላጎት አልነበረውም። ነገር ግን አሰልጣኝ ፔፕ ጋርዲዮላ ከዚህ በፊት እንደተናገሩት ያለፉትን 9 ጨዋታዎች የሞት ሽረት ትግል የዋንጫ ክል ጨዋታዎችን እንመለከታቸዋለን ብለው ነበር። አሁን 7 ጨዋታዎች እየቀሯቸዋል። ትላንትና የሚያደረጉት ጨዋታ ላይ ምንም የማሸነፍ ፍላጎት አይታየባቸውም ነበር። 60% ቦል ፖሰስ ማድረግ ቢችሉም ያን ያህል አርመርቂ ሙከራዎችን በማንቸስተር ሲቲ በኩል እንዲሁም ደግሞ በማንቸስተር ዩናይትድ በኩል መመልከት አልቻለም። 8 ሙከራዎችን እያደረጉ ሲሆን 5ቱ ኦን ታርጌት ወይም ደግሞ ኢላማቸውን እየጠበቁ ነበሩ በማንቸስተር ሲቲ በኩል። ነገር ግን ያን ያህል አመርቂ ሙከራዎች አልነበሩም። እነዚህ 5ቱ ሙከራዎች አንድ የተሻለ ሙከራን እንኳን መመልከት አልቻለም። ማንቸስተር ዩናይትዶች 7 ሙከራውን ያደረጉ ሲሆን 2ቱ ኦን ታርጌት ወይም ደግሞ ኢላማቸውን መጠበቅ ችሏል። ነገር ግን በርካታ ዲፍሌክሽኖችን መመልከት ችለናል። በጨዋታው ላይ ማንቸስተር ዩናይትድ በዚህ የተሻለ ነበር። በኤክስጂም እንኳን ስንመለከት 0.94 ኤክስጂ ማንቸስተር ዩናይትድ አግኝቶ ነበር። በተቃራኒው ደግሞ ማንቸስተር ሲቲዎችን ስንመለከት 0.23 ኤክስጂን ብቻ ነው ማግኘት የቻሉት። በይህም እንግዲህ
የጎል የመሆን እድላቸው ነው ይህንን መቀመጥ እየቻሉ። ትላንትና እጅግ በጣም አሰልቺ ጨዋታ ነበር በሁለቱም በኩል መመልከት እየቻለው። ይህንንም በበርካቶች የማንቹሪያን ደርቢ በዚህ በቅርብ ጊዜ ያየነው እጅግ በጣም አሰልቺው ጨዋታ ሲሉ መግለጽም ችሏል። አሰልጣኝ ሩበን አሞሪም ከጨዋታው በኋላ ሀሳባቸውንም ሰጥተው ነበር። በማንቸስተር ዩናይትድ ቤት ምን ወይም ደግሞ የቱን ቦታ ማጠናከር ትፈልጋለህ ተብሎ ተጠይቆ ነበር። ሁሉንም ቦታ ሲል ነው በአንድ ላይ መጠቅለል እየቻለው። ሁሉንም ቦታ ማስተካከል ይኖርብናል፣ ሁሉንም ቦታ ጥገና ያስፈልገዋል፣ እንደ አዲስ ልንሰራው ይገባል ሲሉ ተናግሯል። ካፒቴኑ ብሩኖ ፈርናንዴዝን የቱ ቦታ ልታጫውተው ወይም ደግሞ የቱ ቦታ ቢሆንልህ ደስ ይላል እንደዚህ ቢጫወትልህ ተብሎ ተጠይቆ ነበር። ሁሉም ቦታ ላይ እንደሱ አይነት ተጫዋች ባገኝ እጅግ በጣም ደስተኛ እሆናለሁ፣ እጅግ በጣም የሚያስገርም ተጫዋች ነው ሲሉ ነው ስለ ካፒቴናቸው መናገር የቻሉት። ትላንትና እጅግ በጣም ጥረቱ የሚያስገርም ነበር። በጨዋታው ላይ 8 ከ10 በመስጠት እንግዲህ የጨዋታው ኮከብ መሆኑን መመልከት ችለናል። ሌላኛው ትላንትና ጥሩ የነበረው የማንቸስተር ዩናይትድ ተጫዋች በተለይም በመጀመሪያው አጋማሽ በመልሶ ማጥቃት የሚገኙትን ኳሶችን ለመቀየር የሚሞክረው አሌሃንድሮ ጋርናቾ ነበር። ምንም እንኳን ፋይናል ሰርድ ላይ የሚወስናቸው ውሳኔዎች አንዳንዱ ትክክል ባይሆኑም እንግዲህ እጅግ በጣም ጥሩ ሙከራዎችን ወይም ደግሞ አስፈሪ አካሄዳቸውን ኳስ ይዞ ሲሄድም ተመልክተን ነበር። ሌላኛው በጨዋታው ላይ ጥሩ የነበረው የማንቸስተር ዩናይትድ ተጫዋች ካርሎስ ካሴሚሮ ነው። ትላንትና ዲፌንሲቭ ሚድፊልደሩን ቀጥ አድርጎ ይዞታል ማለትም ይቻል ነበር። በዚህ አመት እንግዲህ የመጨረሻ ሪታየር የሚያደርገው ኬቨን ዴብሩይነ ከማንቸስተር ሲቲ ትላንትና ጥሩ እንቅስቃሴ ያደረገ ተጫዋች መሆኑን በማንቸስተር ሲቲ በኩል መመልከት ይችላል። ሌሎቹ እንግዲህ ግቫርዲዮል እንዲሁም ደግሞ ሩበን ዲያዝ ናቸው በሁለቱ ቲሞች በኩል ጥሩ እየተንቀሳቀሱት ማለት የሚቻለው። ነገር ግን እንደ አጠቃላይ እንደ ጨዋታ እጅግ በጣም አሰልቺ ጨዋታ ነው በትላንትናው ዕለት መመልከትም እየቻለው። ለሁለቱም ነጥቦች እንግዲህ ጠቃሚ አልነበረም። ማንቸስተር ዩናይትድ ከወራጅ ቀጠናው ለመራቅ እንዲሁም ደግሞ ማንቸስተር ሲቲ ደግሞ ቶፕ 4 ውስጥ ወይም ደግሞ ቻምፒየንስ ሊግ ውስጥ ለመሳተፍ የሚያደርገውን ጥረት ከፍ ለማድረግ የሚጠቅማቸው ጨዋታ ነበር 3 ነጥብ ቢያገኙ። ነገር ግን ሁለቱም ይህን ነገር ማድረግ ወይም ደግሞ ሊሳካላቸው አልቻለም። ሌላኛው በስፔን ላሊጋ የተደረጉትም ጨዋታዎች ነበሩ። ላስ ፓልማስ ከሪያል ሶሲዳድ ጋር ያደረጉትን ጨዋታ ሪያል ሶሲዳድ ከሜዳቸው ውጪ 3-1 በሆነ ውጤት ማሸነፍ ችሏል። ሌላኛው ተጠባቂው ጨዋታ ሲቪያ ከአትሌቲኮ ዲ ማድሪድ ጋር ያደረጉት ጨዋታ ነበር። አትሌቲኮ ዲ ማድሪድ ከሜዳቸው ውጪ 2-1 በሆነ ውጤት ማሸነፍ ችሏል። አጉሜ በ7ኛው ደቂቃ ላይ ለሲቪያ ጎል ቢያስቆጥርም በ25ኛው ደቂቃ ላይ ጁሊያን አልቫሬስ አቻ ማድረግ ቻለ። ከዛ በኋላ ፓብሎ ባሪዮስ በ90+3 ላይ ባለቀ ሰዓት ላይ በማስቆጠር ዋናዋን ደግሞ አስፈላጊውን 3 ነጥብ ለአትሌቲኮ ዲ ማድሪድ ማሳካት ችሏል። ምንም እንኳን ሲቪዎች ብዙ ሙከራዎችን ቢያደርጉም እንግዲህ ሊሳካላቸው አልቻለም። በትላንትናው ዕለት ሪያል ቫላዶሊድ ከሄታፌ ጋር ያደረጉትንም ጨዋታ ሄታፌ ከሜዳቸው ውጪ 4-0 በሆነ ውጤት ማሸነፍ ችሏል። በጣሊያን ሴሪም የተደረጉ ጨዋታዎች ነበሩ። ሊቼ ከቬንዚያ ጋር ያደረጉትን ጨዋታ አንዳቻ ያጠናቀቁ ሲሆን ኢምፖሊ ከካግሊያሪ 0-0፣ ቶሪኒዮ ከሄላስ ቬሮና እንዲሁ በተመሳሳይ አንዳቻ ማጠናቀቅ ችሏል። አታላንታ ከላዚዮ በተደረገ ጨዋታ ላዚዮ ከሜዳቸው ውጪ አታላንታን 1-0 ያሸነፉበትንም ውጤት ነው መመልከት እየቻለው። በጀርመን ቡንደስሊጋ 2 ጨዋታዎች እየተደረጉ ሲሆኑ ሴንት ፖሊ ከቦርሲያ ሞንቼግላድባ ጋር ያደረጉትን ጨዋታ አንዳቻ ማጠናቀቅ ችሏል። ዩኒየን በርሊን ከወልስበርግም ያደረጉት ጨዋታ ሌላኛው ተጠባቂ ጨዋታ ነበር። በፈረንሳይ ሊጓን በርካታ ጨዋታዎች የተደረጉ ሲሆን ሌንስ ሴንቲቴንን 1-0 አሸንፉታል። ሞንትፔለር በሜዳው በሌ ሃርቭ 2-0 የተሸነፈ ሲሆን ስቴድ ሬምስ በስትራስቡርግ 1-0 በተመሳሳይ በሜዳው ተሸንፏል። ስቴድ ሬንስ ደግሞ በአግዠር 1-0 በተመሳሳይ የተሸነፈበትን ውጤት ነው በትላንትናው ዕለት መመልከት እየቻል ነው። የተወደዳችሁና የተከበራችሁ የአሁኑ ስፖርት አድማጭ ተመልካቾቻችን ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የዛሬ የምሽት ፕሮግራሞቻችን ይህንን ይመስሉ ነበር። በጠዋት ፕሮግራሞቻችን ለየት ያለ ፕሮግራሞቻችን ይዘን እንቀርባለን። በተለይም በአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ 2 ጨዋታዎች ይደረጋሉ። በተለይም በእንግሊዝ በፍላይ ኤምሬት ምሽት 4 ሰዓት ላይ የሚደረገው የአርሰናልና የሪያል ማድሪድን ጨዋታ የምንመለከት ይሆናል። በዚህ ፕሮግራም ላይ ሰፋ ያለ ዳሰሳን የምናቀርብላችሁ ነው የሚሆነው በጠዋቱ ፕሮግራም ላይ። በዚህም እንዳትቀሩ ነው የምንጋብዛችሁ። የምሽት ፕሮግራሞቻችን ግን ይህንን ይመስሉ ነበር። በጠዋት ፕሮግራሞቻችን እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ ይሁንላችሁ።